የአገልግሎት ዘርፉን በዲጂታል ማዕቀፍ የመምራትና ዘመኑን የዋጀ የማድረግ ስራ ሀገራዊ ትኩረት ተሰጥቶት መተግበር ከጀመረ ወዲህ የሚታይ የሚጨበጥ ውጤት እያመጣ ነው። ስኬታማ ሆኖ ከተጠናቀቀው የዲጂታል ኢትዮጵያ 2025 ወደ ዲጂታል ኢትዮጵያ 2030 በስኬት ታጅቦ እንዲሸጋገር አድርጎታል። በመንግስት ከተቀመጡ ግቦች ውስጥ አንዱ የሆነውና የመረጃ ሉዓላዊነትን በቴክኖሎጂ ልማት እውን የማድረጉን ውጥን የሚያፋጥነው ዲጂታል የሲቪልና ቤተሰብ ምዝገባ አገልግሎት በአዲስ አበባ ተጀምሮ ባሳለፍነው ሳምንት ደግሞ ወደ ድሬዳዋ አስተዳደር ደርሷል። ይህ ደግሞ ቀናትን አሊያም ከፈጠነ ሰዓታትን የሚፈጀውን አገልግሎት በጣት ወደሚቆጠር ደቂቃ አውርዶታል። ያገኘነው አገልግሎት የጋብቻ ነበረ። የጋብቻ ሰርተፊኬት ለማውጣት ከባለቤቴ ጋር ነው የመጣሁት። የፈጀብን ደቂቃ 5 ደቂቃ ነው። በ5 ደቂቃ ውስጥ ሙሉ የሰርተፊኬቱን አግኝተናል። ሙሉ ኦንላይን በሆነ መንገድ ነው የተቀበልነው። የጋብቻ ሰርተፊኬት ልወስድ መጥቼ ነው እና ያለው አገልግሎት ደግሞ በጣም ያስደስታል። ፈጣንና ዲጂታል በሆነ መንገድ ቶሎ ጨርሰን በፋይዳ ሁሉ ነገር ተረጋግጦልን ቶሎ ጨርሰን እየወጣን ነው። አተገባበሩ የተገልጋዩንም እንግልት የአገልጋዩንም ልፋት የሚቀንስ መሆኑን ነው የተጋራ ነው። ፈጣን የሆነ አገልግሎት ቶሎ ጊዜያችንን በአግባቡ እንድንጠቀም አድርጎናል። በፈጣን አገልግሎት ቶሎ ጨርሰን እንወጣለን። ይሄ አገልግሎት ዲጂታል በመግባቱ በጣም ደስ ብሎናል እና ሁሉንም ነገር በዲጂታል ቢሆንልን በጣም አገልግሎታችን ፈጣን ይሆናል። የምናገኘው ሰርቪስም ቶሎ ተጠናቆልን ጊዜያችንንም ወደፊት ለመራመድ ቶሎ ጊዜ ይሰጠናል። ዲጂታል መሆኑ ለፍጥነት በጣም ጥሩ ነው እና ደግሞ ከፋይዳ ጋር የተያያዘ ስለሆነ ሙሉ መረጃችን ከፋይዳ ላይ ሆነ የወሰዱት እና ዘመናዊ በሆነ መንገድ በተቀላጠፈ መንገድ በቴክኖሎጂ ነው በፍጥነት የተስተናገር ነው። እንደ ሀገራችንም እንደ ከተማችንም እና በሌላ ቦታዎች ላይ እንደዚህ አይነት ዲጂታሎች በሚሆኑበት ሰዓት ላይ የሰዎች መግላላቶችን ይቀንሳልና የተሻለ ስለሆነ ብዙ ሰዎችም ስለሚጠቀሙበት አሁን ያለውን ኢንቫይሮንመንት በመከተል ሰዎች በተለያዩ ቦታዎች ላይ አገልግሎት እንዲጀመር ብዬ አስባለሁ። በድሬዳዋ አስተዳደር ይህ አገልግሎት መጀመሩ ነዋሪው በተለያዩ ምክንያቶች ከአካባቢው ቢንቀሳቀስ እንኳን መረጃውን በቀላሉ የትም ማግኘት እንዲችል የሚረዳ ነው። ምዝገባውም ሁሉንም የወሳኝ ኩነት አገልግሎቶች ከፋይዳ ጋር አስተሳስሯል። እኛ ጋር እየሰጠን ያለነው የምዝገባ አይነት የልደት፣ የሰርግ፣ የሞት እኚህ ሁሉ እንትኖች በአንድ ዲጂታል ይመዘገባሉ። እኛ ጋር አገልግሎቱን ድሬዳዋ ላይ እየወሰደ ሰው ፋይዳ ነምበሩ አብሮ ስለሚያያዝ ሌላ ቦታ ቢሄድ ያንን ሰርተፊኬት በኦንላይን ቀጥታ ማውጣት ይችላል። ቢጠፋበት ወይ የሆነ ነገር ቢሆን ቀጥታ ደግሞ ደጋግሞ ሌላ የሰርተፊኬት አይወስድም። ያው ሰርተፊኬት አማራ ክልልም ሄደ፣ ኦሮሚያም ሄደ፣ ድሬዳዋም ከወረዳ ወረዳም ሄደ አንድ ያ ሰርተፊኬት ሁሉ ጊዜ እሱን የሚከተለው ፎሎ የሚያደርገው ሰርተፊኬት ይሆናል ማለት ነው። ይህ አገልግሎት የመረጃ ክትትልን ከወቅቶች ኦዲት ወደ ሰከንዶች የክትትልና ቁጥጥር ማዕከል የሚያስገባ መሆኑንም የኢሚግሬሽንና ዜግነት አገልግሎት ያረጋግጣል። ያለው ፋይዳም ከምዝገባ ባሻገር በተለያዩ መልኮች የሚገለጥ ሀገራዊ አቅምን የሚገነባ ነው። የኩነት ምዝገባ የምንለው አንድ ሰው ተወልዶ እስከሚሞት ድረስ ያለው መረጃ በቴክኖሎጂ መያዝ ማለት ነው። ይሄ ለምንድን ነው የሚያገለግለን? አንደኛ ለፖሊሲ ግብአት የተለያዩ የመንግስት ውሳኔዎች ላይቭ የሆኑ ዳታዎችን ስለምናገኝ በጣም አስፈላጊ ነው። ላይቭ የሚሆን ዳታ እናገኛለን ስንል አንድ ሰው ዛሬ ለምሳሌ አሁን ኢምፕሊመንት ያደረግነው አዲስ አበባና ድሬዳዋ ላይ ነው። አዲስ አበባና ድሬዳዋ ላይ ላይቭ ዛሬ የተወለዱትን ላይቭ ጋብቻውን፣ ፍቺ እንዲሁም ደግሞ ሞትም ላይቭ ምን ያህል ሰው ሞቷል፣ የሞት ምክንያቱ ምንድነው የሚለውን ነገር በጣም ጠቀሜታ አለው ማለት ነው። ለምሳሌ አናሊሲስ በመስራት አንድ ኤሪያ ላይ የሆነ የሞት ምክንያቱ በማይታወቅ በማኑዋል በነበረበት ጊዜ የሞት ምክንያት ሳይታወቅ አንድ ወረርሽኝ መጥቶ ሊጠፋ ይችላል። ዛሬ ላይ ግን በዚህ ስርዓት ስንጠቀም ላይቭ የሆነ የሞት ምክንያት ስናቅ በቀላሉ ወረርሽኖችም ሆነ የተለያዩ በሽታዎችን ኮንትሮል ማድረግ እንችላለን። የዜግነት አገልግሎቱ ደህንነቱ በተጠበቀ መልኩ መከናወኑ ለሌሎች ዘርፎችም በግብአትነት የሚያገለግል ያደርገዋል። ከምንም በላይ የሀገር ደህንነት ደግሞ እዚህ ጋር ትልቁ የትርፍ ማህደር ነው። ይህንን ዳታ እጃችን ላይ አለ ማለት ለዲጂታል 2030 እንደ ግብአት ለሁሉም ሲስተሞች ወይ ደግሞ ለሁሉም ቴክኖሎጂ እንደ ግብአት ስለምንጠቀም በጣም የኢኮኖሚ ላይም ፖለቲካ ላይም ትልቅ ውሳኔ አለው። ይሄ ብቻ ሳይሆን ለሀገር ደህንነት ጉዳይም በጣም ትልቅ ፋይዳ አለው። እኛ ያለንበት ቀጠና በጣም ብዙ ጎረቤት ሀገራት በመልክም በሃይማኖትም በቋንቋ ሼር የምናረጋቸው አሉ። ነገር ግን የኛ ዜጋ ያልሆኑ አሁን ይህንን ሲስተም ኢምፕሊመንት ስናደርገው በቀላሉ የኛ ዜጋ የሆኑትን ማወቅና መለየት እንችላለን ማለት ነው። መሰል የለውጥ እርምጃዎች የሀገርን አቅም የሚያጎለብቱ በመሆናቸው ተጠናክረው እንደሚቀጥሉም ተመላክቷል።